ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ሂስትሪ ዩኒት 8 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 8.1.3 ኢስተርን ስቴት ሐረር፣ አፋር ኤንድ ሶማሌ የሚለው ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህም ቪዲዮ ሾርት ኖት ማግኘት የሚፈልጉ ከሆነ የቴሌግራም ኮሚኒቲያችን ላይ ለቀንላችኋል። የቴሌግራም ኮሚኒቲያችንን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። ሱልጣኔት ኦፍ አዳል was reduced to the old town of Harar, a result of the Oromo expansion. ትዝ የሚላችሁ ከሆነ ዩኒት 7 ላይ በምንማማርበት ጊዜ የኦሮሞ ፖፑሌሽን ሙቭመንት ወይም ኤክስፓንሽን የክርስቲያን ሃይላንድ ኪንግደም ላይ እንዲሁም የአዳል ሱልጣኔት ላይም ኢፌክት ነበረው አሊያም ኢምፓክት ወይም ተጽዕኖ ነበረው ብለናል። በዚህም የተነሳ የአዳል ሱልጣኔት በኦሮሞ ፖፑሌሽን ሙቭመንት ወይም ኤክስፓንሽን የተነሳ ወደ ሐረር ከተማ ሊያፈገፍግ ችሎ ነበር። After the days of Imam Muhammad, the Muslim of Adar were recognized under the Emir Nur Mujahid. በ1543 the Battle of ወይና ደጋ ላይ ፌብሩዋሪ ላይ በተደረገው ጦርነት የአዳር ሱልጣኔት በክርስቲያን ሃይላንድ ኪንግደም መሸነፉን ተመልክተን ነበር። መሸነፍ ብቻ ሳይሆን በዛ ጦርነት ላይ አህመድ ግራኝ ወይም ኢማም መሐመድ የአዳር ሱልጣኔት መሪ የነበረው ግለሰብ እንደተገደለም ተመልክተን ነበር። ከዛ በኋላ ኢሚር ኑር ሙጀሂድ የሚባል ግለሰብ ነበር የአዳል ሱልጣኔትን ድጋሜ ኦርጋናይዝ በማድረግ አዳል ሱልጣኔት ወደ ጥንካሬው እንዲመጣ ያደረገው። The Emir launched an offensive war against the Christian kingdom. ኢሚር ኑር ሙጃሂድ ወይም በአህመድ ግራኝ የተተካው ሰው ራሱን ለጦርነት እያዘጋጀ ነበር። ማለትም የአዳል ሱልጣኔትን ድጋሜ ሪኦርጋናይዝድ አድርጎ ከክርስቲያን ሃይላንድ ኪንግደም ጋር ጦርነት ለመግጠም ራሱን በደንብ አድርጎ አዘጋጅቶ ነበር። ከጊዜ በኋላም ኢን 1559 ኢሚር ኑር ሙጃሂድ ዲፊትድ ኤንድ ኪልድ ግላዲዮስ ኢን ዘ አዋሽ ቫሊ። በ1559ም የአዳል ሱልጣኔት የክርስቲያን ሃይላንድ ኪንግደም ላይ ጦርነት በመክፈት የክርስቲያን ሃይላንድ ኪንግደምን አሸንፈው ነበር። ማሸነፍ ብቻ ሳይሆን በ1559 የክርስቲያን ሃይላንድ ኪንግደም ንጉሥ የነበረውን ኪንግ ግላዲዮስን ገሎት ነበር። በዚህም የተነሳ የአዳል ሱልጣኔት የ1543 ወይም የባትል ኦፍ ወይና ደጋ ሽንፈታቸውን መበቀል ችለው ነበር ማለት ነው። ነገር ግን በተቃራኒው the Oromo had already reached the Harar area at the time, so returned to the defeat from falling of the Oromo. የአዳል ሱልጣኔት የክርስቲያን ሃይላንድ ኪንግደምን በ1559 ቢያሸንፍም በተቃራኒው ግን የኦሮሞ ፖፑሌሽን ሙቭመንት ሐረርን ሙሉ ለሙሉ በሚያስብል ደረጃ ኮንትሮል አድርገውት ነበር። ይህ ደግሞ ለአዳል ሱልጣኔት እጅግ በጣም ትልቅ የሆነ ኪሳራ ነበር። የክርስቲያን ሃይላንድ ኪንግደምን ቢያሸንፍም የኦሮሞ ፖፑሌሽን ሙቭመንትን አሊያም ኤክስፓንሽንን ግን ማቆም ወይም መግታት አልቻለም ነበር። በዚህም የተነሳ አብዛኛው የሐረር ክፍል በኦሮሞ ፖፑሌሽን ሙቭመንት ተይዞ ነበር ማለት ነው። ሶ he just built a wall around the town of Harar which known as the ጀጎል wall. በዚህም ጊዜ ሙሉ ለሙሉ የሐረር ከተማ በኦሮሞ ፖፑሌሽን ሙቭመንት እንዳትያዝ የቀረው የሐረር ከተማ ላይ ጀጎል ዎል ወይም የጀጎል ግንብ እንዲገነባ ተደርጎ ነበር። ይሄ የጀጎል ግንብ የተገነባበት ዋነኛ ምክንያት የኦሮሞ ፖፑሌሽን ሙቭመንትን ለመከላከል ወይም የአዳል ሱልጣኔት ራሱን ከኦሮሞ ፖፑሌሽን ሙቭመንት ለማዳን ነበር የጀጎል ግንብ የተገነባው ማለት ነው። ይህን ደግሞ የጀጎል ግንብ ያስገነባው ሰው ኢሚር ኑር ሙጀሂድ ነበር። ይህን የጀጎል ግንብ ያስገነባበትም ምክንያት የአዳል ሱልጣኔትን ከኦሮሞ ፖፑሌሽን ለመከላከል ነበር ይሄ የጀጎል ግንብ የተገነባው ማለት ነው። ስለዚህ አስታውሱ የጀጎል ግንብ የተገነባው በኢሚር ኑር ሙጀሂድ ጊዜ ነበር። ይህም የጀጎል ግንብ የተገነባበት ዋነኛ ምክንያት ወይም ትክክለኛ ፐርፐስ የኦሮሞ ፖፑሌሽን ሙቭመንትን ለማቆም ወይም የአዳል ሱልጣኔት ራሱን ከኦሮሞ ፖፑሌሽን ሙቭመንት ለመከላከል ነበር ይህን ግንብ የገነባው። ፎሎዊንግ ዘ ኦሮሞ ሙቭመንት ኤንድ ኤክስፓንሽን ዘ ወላስማ ሩል አባንደንድ ኤንድ ሙቭድ አውሳ። በተለይም የኦሮሞ ፖፑሌሽን ሙቭመንት እጅግ በጣም ሲበዛ ወይም ከፍተኛ ደረጃ ላይ ሲደርስ የወላስማ ሩል ወይም የወላስማ ገዢ ቤተሰብ ወደ አውሳ ሙቭ በማድረግ ወይም ወደ አውሳ በመሄድ አዲስ የሆነ ኤምሬት ወይም አዲስ የሆነ ዲያናስቲ ለመመስረት ተገደው ነበር። This emirate of Harar was established under the local Harar dynasty in the middle 17th century.
ይሄ ዳይናስቲም ሀረር ኤምሬት በመባል ይጠራል። በ17ኛው ክፍለ ዘመን አጋማሽ አካባቢ ነበር ዘ ሀረር ኦፍ ኤምሬት ፋውንድድ የተደረገው ወይም ዲቨሎፕ አሊያም ኢስታብሊሽ የተደረገው ማለት ነው። ይሄ ዳይናስቲ ወይም የሀረር ኤምሬትን ማን የመሰረተው ብለን በምናይበት ጊዜ ዘ ፋውንደር ኦፍ ዚስ ዳይናስቲ ዋዝ ኢሚር አሊ ኢብን ዳውድ አፕቱ 1647 ኢን 1662 የሀረር ኤምሬትን ፋውንድ ያደረገው አሊያም የመሰረቱ ሰው ኢሚር አሊ ኢብን ዳውድ እየተባለ ይጠራል። ከ1647 እስከ 1662 ድረስ የሀረር ኤምሬት ንጉስ ወይም መሪ ሆኖ ቆይቶ ነበር። ስለዚህ የሀረር ኤምሬትን ፋውንድ ያደረገው ወይም የመሰረቱ ሰው ኢሚር አሊ ኢብን ዳውድ ይባላል ማለት ነው። ኤምሬት ኦፍ ሀረር ኮንቲኒው ቱ ሰርቭ አስ ኤ ስትሮንግ ሴንተር ኦፍ ኢስላሚክ ካልቸር ኤንድ ፖለቲካል ፓወር። በተለይም የሀረር ኤምሬት በፖለቲካል ፓወር እና በኢስላሚክ ካልቸር ወይም በእስልምና ባህል እንደ ሴንተር ወይም እንደ ዋና መቀመጫ አሊያም እንደ ማዕከል ሆኖ ለረጅም ጊዜ አገልግሎ ነበር። በተለይም በኤምሬት ኦፍ ሀረር ውስጥ የተለያዩ የሆኑ የእስልምና ትምህርቶች አሊያም ለርኒንግና ስተዲዎች በደንብ አድርገው ይሰጡ ነበረ። ፍሮም ዘ ሌት ኦፍ 16 ሴንቸሪ አፕ ቱ ዘ 19 ሴንቸሪ ሀረር ዋዝ ኢምፖርታንት ትሬድ ሴንተር ቢትዊን ዘ ኮስት ኦፍ ዘ ኢንተሪየር ሃይላንድ ኤንድ ዘ ሎኬሽን ቱ ኢስላሚክ ለርኒንግ። በተለይም የ16ኛው ክፍለ ዘመን ያልቅ አካባቢ እስከ 19ኛው ክፍለ ዘመን እስከሚደርስ ድረስ የሀረር ከተማ ለትሬድ አሊያም ለንግድ አመቺ የሆነች ከተማ ወይም አመቺ የሆነች ግዛት ነበረች። በተለይም ስትራቴጂካዊ ቦታ ተብላ ትጠራ ነበር። እጅግ በጣም ለንግድ ቁልፍ ከተማ ሆና አገልግላ ነበር። ከዛም በተጨማሪ የኢስላሚክ ለርኒንግ ነበረች። ማለትም አብዛኞቹ የእስልምና ትምህርቶች ወይም ስተዲዎች በሀረር ውስጥ ይሰጥ ነበር። ስለዚህ በሀረር ኤምሬት ውስጥ በደንብ አድርገው ይሰጥ ነበር። በዚህም የተነሳ በኢትዮጵያ ታሪክ ውስጥ ለኢስላሚክ ሴንተር ወይም ኢስላሚክ ለርኒንግ ተብላ ትጠራ የነበረችው ሀረር ወይም የሀረር ኤምሬት ነበረች ማለት ነው። ይህ ጥያቄ በተደጋጋሚ የተለያዩ ፈተናዎች ላይ ይመጣል። ስለዚህ በኢትዮጵያ ታሪክ ውስጥ የኢስላሚክ ለርኒንግ መቀመጫ አሊያም ሴንተር የነበረችው ግዛት ለኤምሬት ኦፍ ሀረር ወይም የሀረር ከተማ ነበረች ማለት ነው። ከጊዜ በኋላ ግን ስታርቲንግ ፍሮም 1875 በኢጂፕሽያን ኦክፒድ ሀረር ቱ አባውት ኤዲሴት ከ1875 እስከ 1885 ድረስ ሀረር በግብፅ ቁጥጥር ውስጥ ነበረች። ማለትም ከ1875 አንስቶ እስከ 1885 ባሉት 10 ዓመታት ውስጥ ሀረርን ግብፃውያን ሙሉ ለሙሉ ኮንትሮል አድርገዋት ነበር ወይም ተቆጣጥሯት ነበር። ከጊዜ በኋላ ግን በ1885 ሙሉ ለሙሉ የሀረርን ግዛት ለቀው ወጥተው ነበር። በመጨረሻም ሀረር ወዝ ፋይናሊ ኢንኮርፖሬትድ ኢንቱ ሚኒሊክ ኢምፓየር ኢን ዘ 1887 ዘ ባትል ኦፍ ቄሌንቆ። በባትል ኦፍ ቄሌንቆ ላይ የሚኒሊክ ኢምፓየር በ1887 ሙሉ ለሙሉ ሀረርን ኮንትሮል ማድረግ ችሎ ነበር ማለት ነው። አሁን ደግሞ አፋር የሚለውን ቶፒክ እንመልከት። ዘ አንሺያንት ታይምስ ዘ አፋር ፒፕል ሃቭ ሪሳይድድ ዘ ፕሪንሲፓሊ ኢን ዘ ሆርን ኦፍ አፍሪካ ኢን ዘ ሪጅን ኦፍ ሪፈርድ አዝ ዘ አፋር ትራያንግል። ከጥንት ጀምሮ አፋሮች በዋነኝነት በአፍሪካ ቀንድ አካባቢ የሚኖሩ ማህበረሰቦች ወይም ሶሳይቲዎች ናቸው። አሊያም በተለምዶ የአፋር ትራያንግል ተብሎ በሚጠራው አካባቢ ላይ የአፋር ሶሳይቲዎች ይኖራሉ። በዋነኝነት ይሄ የአፋር ትራያንግል ተብሎ የሚጠራው ኢትዮጵያን፣ ጅቡቲንና ኤርትራን ኢንክሉድ ያደረገ ወይም ያጠቃለለ ነው። ዘ ላንድ ኢንሃቢትድ ባይ ዘ አፋር ኢን ዘ ሆርን ሪጅን ኢዝ ኖን አስ ዘ ክራድል ሂውማን ቢንግ። በተለይም የአፋር ግዛት ወይም የአፋር መሬት የሰው ልጅ መገኛ ናት ተብሎ ይነገራል። ይህ ማለት እነ አርዲ እነ ሉሲ ፎሲል ወይም አጽም እዛ አካባቢ ላይ በቁፋሮ ስለተገኘ የአፋር ሪጅን የሰው ልጅ መገኛ ናት እየተባለ ይጠራል። ከዚህም በተጨማሪ ዘ አባንደንት ኦፍ ናቹራል ሪሶርስ ኤንድ ዘ ጂኦፖለቲካል ፊቸር ኦፍ ዘ አፋር ላንድ
ስትራቴጂክ ኢምፖርታንት በተለይ የአፋር ግዛት ወይም የአፋር ክልል በተለያዩ የሆኑ የተፈጥሮ ሀብቶች የበለጸገች ለጂኦ ፖለቲካል እጅግ በጣም ስትራቴጂካዊ ቦታ ናት ወይም ወሳኝ ቦታ ናት እየተባለ ይነገራል። ዘ አፋር ላንድ ዋን ኦፍ ዘ ሳይት ኦፍ ዘ አርኪኦሎጂካል ስተዲ ኢን ዘ ሂውማን ሂስትሪ በተለይ ዓለማችን ላይ ካሉ የተለያዩ ቦታዎች መካከል የአፋር ቦታ ወይም ግዛት ለአርኪኦሎጂካል ስተዲ ምርምር እጅግ በጣም ተመራጭ የሆነች ቦታ ናት። ምክንያቱም አፋር ውስጥ የተለያዩ ፎሲሎች ስለተገኙ ያለፉትን የሂውማን ሂስትሪ አሊያም የሰው ልጅ ታሪክ አፋር በመሄድ ማግኘት እንችላለን፣ መመራመር እንችላለን ብለው ስለሚያስቡ የተለያዩ አርኪኦሎጂስቶች ለአርኪኦሎጂካል ምርምር ወይም ጥናት እጅግ በጣም አመቺ ቦታ ነው ተብሎ ይነገራል። አፋር ፒፕል አር ፕሪዶሚኔትሊ ሙስሊም አብዛኞቹ የአፋር ማህበረሰቦች ወይም ሶሳይቲዎች ሙሉ በሙሉ በሚያስብል ደረጃ የእስልምና ሃይማኖት ተከታይ ናቸው። ዘ አንሴክተር ኦፍ ዘ አፋር ሴትል ኢን ዘ ፋርምላንድ ኢን ኢትዮጵያ ሃይላንድ በተለይም አፋራውያን አሁን ያላቸውን ቦታ ወይም ግዛት ከመያዛቸው በፊት የነበሩ የአፋር ሶሳይቲዎች በተለያዩ የኢትዮጵያ ሃይላንድ ቦታ ላይ ይኖሩ ነበር። ቀስ በቀስ ግን ዘ ቢግን ግራጁዋል ትራንዚሽን ቱ ሞር ፓስቶራል ላይፍ ስታይል ኤንድ ሙቭድ ቱ ዘ ኤሪያ ዘይ ከረንትሊ ኦኩፓይ ነገር ግን ጊዜያቶች በሄዱ ቁጥር ቀስ በቀስ አፋራውያን ወደ ፓስቶራል ህይወት እንደገቡ ማለትም የአርብቶ አደር ህይወት እንደጀመሩ ቀስ በቀስም አሁን የያዙትን ግዛት ላይ ሴትል ማድረግ እንደጀመሩና መስፈር እንደጀመሩ የተለያዩ መጽሐፎች ይናገራሉ። ዘ አፋር ፒፕል ዩዝድ ዘ ፖርት ኦፍ አዱሊስ ዘይላ ኦቦክ ኤንድ ታጁራ ትሬድ አብዛኞቹ የአፋር ማህበረሰቦች ወይም ሶሳይቲዎች ፓስቶራሊስት ወይም አርብቶ አደር ቢሆኑ ጥቂቶች ደግሞ በንግድ ስራ ላይ የተሰማሩ ነበሩ። እነዚህ የንግድ ስራን የሚሰሩ ሰዎች በተለይም የአዱሊስን የዘይላን እንዲሁም ኦቦክና ታጁራ የሚባሉትን ወደቦች በደንብ አድርገው ይጠቀሙ ነበር። ዘ አፋር ላንድ ፕሮቫይድድ ኢትዮጵያ ወዝ ኤ በልክ ኦፍ ሳልት ሰፕላይ በተለይም አፋር በጨው ምርቷ ትታወቃለች። በዛው ጊዜም እጅግ በጣም በርካታ የሆነ ሳልት ወይም ጨው ስለነበራት ለተለያዩ ለኢትዮጵያ ክፍሎች እነዚህን ጨው ትልክ ነበረ። እነዚህ ጨዎች ለተለያዩ ፐርፐዞች ወይም ለተለያዩ ዓላሞች ይውሉ ነበር። ከጨውነት አልፈው ለመገበያየት ወይም ለከረንሲ አሊያም እንደ ገንዘብ ሆነው እነዚህ ጨዎች በኢትዮጵያ ታሪክ ውስጥ አገልግለዋል። የዛኔም አሞሌ እየተባሉ ይጠሩ ነበር። እንደ ገንዘብ ሆነው ያገለግሉ ነበር። እሱን ሰጣችሁ የፈለጋችሁትን ዕቃ መግዛት ትችሉ ነበር። ስለዚህ ከአፋር የሚሄደው ጨው ለተለያዩ ፐርፐዞች ይውላል። ከነዛ ፐርፐዞች መካከል ደግሞ አንዱ ለከረንሲ ወይም እንደ ገንዘብነት ሆኖ አገልግለዋል ማለት ነው። ዘ ቴሪተሪ ኦኩፒድ ባይ አፋር ወዝ ኦርጋናይዝድ ኢንቱ ሱልጣኔት ኤንድ ሳም ኢንዲፐንደንት ሪጅን ሩልድ ባይ ሱልጣን በአፋር ግዛት ውስጥ በዛ ጊዜ የተለያዩ የሆኑ ኤሪያዎች ወይም ቦታዎች ነበሩ። የተለያዩ ሱልጣኔቶች ነበሯቸው። እነዛን ሱልጣኔቶች ደግሞ ያስተዳድሩ የነበሩ ወይም ይመሩ የነበሩ ደግሞ ሱልጣን በመባል ይጠራሉ። ስለዚህ አፋር ቴሪተሪ ውስጥ የተለያዩ ግዛቶች አሉ። እነዛ የተለያዩ ግዛቶች የተለያዩ ሱልጣኔት ነበሩባቸው። እነዛን ሱልጣኔቶች ደግሞ ያስተዳድሩ የነበሩ ሰዎች ወይም ግለሰቦች ሱልጣን በመባል ይጠራሉ ማለት ነው። ለምሳሌ አፋር ውስጥ የነበሩ የተለያዩ ሱልጣኔቶችን በምንመለከትበት ጊዜ ሱልጣኔት ኦፍ አውሳ፣ ሱልጣኔት ኦፍ ቢዱ፣ ሱልጣኔት ኦፍ ታጁራ፣ ሱልጣኔት ኦፍ ራይቶ፣ ሱልጣኔት ኦፍ ጎባድ በዛ ጊዜ በአፋር ውስጥ ይገኙ የነበሩ የተለያዩ ሱልጣኔቶች ነበሩ። እነዚህ ሱልጣኔቶች ደግሞ ይመሩ የነበሩ ሰዎች ሱልጣን እየተባሉ ይጠራሉ ማለት ነው። ከእነዚህ መካከል የተወሰኑትን እንመልከት። ለምሳሌ የመጀመሪያውና አንደኛውን አውሳን እንመልከት። አውሳ ሱልጣኔት ይመራ የነበረው በሱልጣን ነበር። ማለትም እዛ አካባቢ ላይ በሚገኙ የተለያዩ ማዕረግ እንዲሁም ክብር ባላቸው በአፋራውያን ይመራ የነበረ አንድ ሱልጣኔት ነው። ከጊዜ በኋላ ግን ዘዋላስማ ሩል አዳል ኢን ዘ አውሳ አፍተር ዘ ሌፍት ኦፍ ሀረር ኤንድ
1577 የአውሳ ሱልጣኔት ሙሉ ለሙሉ የወላስማ ዳይናስቲ ኮንትሮል አድርጎት ነበር ወይም ተቆጣጥሮት አውሳን ማስተዳደር ጀምሮ ነበር። የወላስማ ሩል የምንለው እንደምታስታውሱት የኢፋትንና የአዳል ሱልጣኔትን የመሰረተው ስርወ መንግስት ነው። እነዚህ ስርወ መንግስቶች ወይም የወላስማ ሩል ሀረር ውስጥ ይኖሩ ነበር። ነገር ግን የኦሮሞ ፖፑሌሽን ሙቭመንት እየበዛ አሊያም ጫናውና ኢምፓክቱ ከፍ እያለ ሲመጣ በ1577 የሀረር ከተማን ሙሉ ለሙሉ ጥለው ወደ አፋር ሄደው ነበር። በዚያም የአውሳን ሱልጣኔት ሙሉ ለሙሉ ኮንትሮል በማድረግ እነሱ ማስተዳደር ጀምረው ነበር ማለት ነው። ዘ አዳል ሊደር ኢማም ሙሐመድ ጋዝ ሙቭድ ኢዝ ዘ ካፒታል ፍሮም ሀረር ቱ አውሳ ኢን አፋር። በዛ ጊዜ የነበረው የአዳል መሪ ኢማም ሙሐመድ ጋዝ ይባላል። ሙሉ ለሙሉ ሀረር ውስጥ የሚገኘውን ካፒታል ሲቲውን አሊያም ዋና መቀመጫውን ወደ አፋር ሀውሳ ሙቭ አድርጎ አሊያም ቀይሮ ነበር ማለት ነው። በዚህም ለረጅም ዓመታት የወላስማ ሩል የአውሳን ሱልጣኔትን ኮንትሮል በማድረግ አስተዳድሮ ነበር። እጅግ በጣም ጠንካራ የሆነ ሱልጣኔትም መስርቶ ነበር ማለት ነው። ኢን 1647 the rule of Emirate of Harar broke away from their polity። ከጊዜ በኋላ ግን ማለትም በ1647 አካባቢ አሊያም በ17ኛው ክፍለ ዘመን አጋማሽ አካባቢ የተወሰኑ ወላስማ ውስጥ የነበሩ የተለያዩ ሱልጣኖች ወደ ሀረር በመምጣት የሀረር ኤምሬትን ፋውንድ አደረጉ አሊያም ኤምሬት ኦፍ ሀረርን ኢስታብሊሽ አደረጉ ማለት ነው። ቅድም ከላይ እንዳየነው አሊ ዳውድ ነበራ ኤምሬት ኦፍ ሀረርን ኢስታብሊሽ ያደረገው። ስለዚህ ከዚህ ቦታ በመንቀሳቀስ ወደ ሀረር በመሄድ የተወሰኑ ሱልጣኖች የኤምሬት ኦፍ ሀረርን ፋውንድድ አድርጎ ነበር። ይሄ የሆነው በ1647 ላይ ነበር። ከጊዜ በኋላ ግን የአውሳ ሱልጣኔት መዳከም ጀመረ። ቀስ እያለ መድከም ጀመረ። ኢን 1734 ሱልጣን ካድፎ ሃናፍሪ አያሂስ ኢን 1733 up to 1718 of the ሙዴቶ ክላን ኢስታብሊሽ ኦፍ ዘ ሚዳቶ ሱልጣኔት። ከጊዜ በኋላ በተለይም የአውሳ ሱልጣኔት መዳከም በጀመረ ጊዜ በ1734 ካዳፎ ሃናፍሪ አያዲስ የተባለ የሙዴቶ ክላን ወይም ጎሳ የነበረው ሰው ሙዴቶ ሱልጣኔትን ኢስታብሊሽ አደረገ አሊያም ፋውንድድ ማድረግ ችሎ ነበር። በዚህም የተነሳ ዘ ሙዴቶ ክላን ሩል ሱልጣኔት ኦፍ ሀውሳ consequently for 241 years from ሱልጣን ሃዲፎ ሃናፍሪ አያዲስ ቱ ሱልጣን ኦፍ አሊ ሚራ ዘ ሰከንድ። በተለይም ዘ ሙዴቶ ሱልጣኔት ማለትም በ1734 በካዳፎ ሃናፍሪ አያሂስ ፋውንድድ የተደረገው ሱልጣኔት ለ241 ዓመታት የአውሳን ሱልጣኔትን ኮንትሮል አድርጎ ወይም ተቆጣጥሮ ማስተዳደር ችሎ ነበር። ይሄ ማለት ሱልጣን ካዳፎ ሃናፍሪ አያዲስ ከነበረበት እስከ ሱልጣን ኦፍ አሊ ሚራ እስከ 1974 ድረስ የሙዴቶ ሱልጣን የአውሳን ሱልጣኔት ሙሉ ለሙሉ ኮንትሮል በማድረግ ለ241 ዓመታት አውሳን ሙሉ ለሙሉ ኮንትሮል በማድረግ አስተዳድሮ ነበር። ከዚህም በተጨማሪ በአፋር ታሪክ ውስጥ እጅግ በጣም ኦልደስቱ ነው አሊያም የመጀመሪያው ሱልጣኔት ነው ተብሎ የሚገመተው እስከ ራሂቶ ሱልጣኔት ድረስ በአፋር ታሪክ ውስጥ የተለያዩ የሆኑ ሱልጣኔቶች ነበሩ ማለት ነው። ኢናዲችን ግን በአጠቃላይ ይች አፋር ሱልጣን ወዝ ሪሊጂየስ ኤንድ ፖለቲካል ሊደር ኦፍ ክላን። አፋር ውስጥ የተፈጠሩት የተለያዩ ሱልጣኔቶች የተለያዩ የሆኑ ዩኒክ ባህል፣ የተለያዩ የሆነ ላይፍ ስታይል እንዲሁም የተለያየ የሆነ አመራር ስልት ነበራቸው። እንዲሁም የተለያየ የሆነ የፖለቲካል ሊደርና የሃይማኖት መሪ አሊያም ሪሊጂየስ ሊደር ነበራቸው ማለት ነው። ሶ በአጠቃላይ ስለ አፋር ይህን ነገር ተያያዛችሁ በቂ ነው ብለን እናስባለን። ኔክስት ደግሞ ሶማሊያን እንመልከት። ዘ ሶማሊያ ፒፕል ሃብ ኢንሃቢትድ ቫስት ቴሪቶሪ ኢን ዘ ሆርን። እንደ አፋር ሶሳይቲዎች ወይም እንደ አፋር ግዛት ሁሉ የሶማሊያ ማህበረሰቦች ይኖሩ የነበሩት በአፍሪካ ቀንድ አካባቢ ላይ ነበረ። እንደ አፋር ሁሉ የሶማሊያ ማህበረሰቦች ወይም ሶሳይቲዎች በሆርን ኦፍ አፍሪካ አለም በአፍሪካ ቀንድ አካባቢ ላይ የሚገኙ
ሶሳይቲዎች ወይም ማህበረሰቦች ናቸው ማለት ነው። The Somalia language belong to the Eastern Lowland Cushitic language family. ሶማሊያ ሶሳይቲዎች ወይም የሶማሊያ ማህበረሰቦች የሚናገሩት ቋንቋ በኩሽቲክ የቋንቋ ዘር ውስጥ ወይም ግንድ ውስጥ የሚካተት የቋንቋ ፋሚሊ ነበር የሶማሊያ ማህበረሰብ ውስጥ የሚናገሩት ማለት ነው። ስለዚህ በአጭሩ የሶማሊያ ሶሳይቲ የሚናገሩት ቋንቋ በኩሽቲክ ላንጉዌጅ ፋሚሊ ውስጥ ወይም በኩሽቲክ ቋንቋ ቤተሰብ ውስጥ የሚካተት የቋንቋ አይነት ነው። The majority of the Somalians were pastoralists. አብዛኞቹ የሶማሊያ ማህበረሰቦች ወይም ሶሳይቲዎች ፓስቶራሊስት ናቸው። ፓስቶራሊስት ማለት አርብቶ አደር እንደማለት ነው። ስለዚህ አብዛኞቹ የሶማሊያ ማህበረሰቦች ወይም ሶሳይቲዎች አርብቶ አደሮች ነበሩ። ከዛም በተጨማሪ ግን ጥቂቶቹ ደግሞ ሴትል አግሪካልቸራል ኮሚኒቲስ ኤንድ ትሬድ፣ የተወሰኑት ደግሞ የሶማሊያ ሶሳይቲዎች ራሳቸውን በግብርና ያስተዳድራሉ። የቀሩት ደግሞ በንግድ ራሳቸውን ያስተዳድሩ ነበር። ለሶማሊያ ኢንዲጂነስ ገቨርኒንግ ስትራክቸር ወዝ ካውንስል ኦፍ ኤልደር ኖዋስ ጉርጢ። ሶማሊያ የራሳቸው የሆነ የመንግስት አወቃቀር ነበራቸው። ያ የመንግስት አወቃቀር ወይም ስትራክቸር አሊያም ካውንስል ጉርጢ እየተባለ ይጠራል። ይሄ ጉርጢ እየተባለ የሚጠራው ካውንስል በኤልደሮች የሚመራ ነበር። ማለትም እድሜያቸው ከፍ ባሉ ሽማግሌዎች የሚመራ ካውንስል ነበር ይሄ ጉርጤ የሚባለው ካውንስል ማለት ነው። ስለዚህ ይሄ ጉርጤ የሚባለው ሶማሌ ውስጥ የሚገኘው ካውንስል በኤልደሮች ወይም እድሜያቸው ከፍ ባለ አዛውንቶች ወይም ሽማግሌዎች የሚመራ ካውንስል ነው ጉርጤ የሚባለው። ዲሲሽን ሜኪንግ ፕሮሰስ ወዝ ሃይሊ ዲሞክራሲ። ይሄ ጉርጤ የሚባለው ካውንስል የተለያዩ ውሳኔዎችን ሲያስተላልፍ አሊያም ዲሳይድ ሲያደርግ በተቻለው አቅም ማንንም ላለመጥቀም ማንንም ላለመጉዳት ከአድሎ ነፃ በሆነ መንገድ ዲሞክራሲ መንገድን በመከተል የተለያዩ የሆኑ ውሳኔዎችን ዲሳይድ ያደርጋል። የተለያዩ የሆኑ ነገሮችን ይመለከታል። ዘ ካውንስል ገቨርንድ ዋይድ ሬንጅ ኦፍ አፌር ስፔሻሊ ይሄ ጉርጢ የተባለው ካውንስል የተለያዩ የሆኑ ጉዳዮችን ይመለከታል። ለምሳሌ በምንመለከትበት ጊዜ ዘ ሪሶርስ ኦፍ አሎኬሽን፣ ሜሬጅ፣ ትሬድ ኤንድ ክራይም፣ በሀብት ክፍፍል፣ በትዳር ጉዳይ፣ በንግድ እንዲሁም በወንጀል ጉዳይ የተለያዩ የሆኑ ውሳኔዎችን ያስተላልፋል። እንዲሁም እነዚህ ነገሮችን ኮንትሮል ያደርጋል። ከዛም በተጨማሪ የዚህ ካውንስል ትልቁና ዋነኛው ስራ ዘ ኮንፍሊክት ኤንድ ክራይሲስ ኦፍ ሪዞልቭ ማድረግ ነው። ማለትም የተለያዩ የሆኑ ግጭቶችን፣ ቀውሶችን ካሉ መፍታት፣ እንዳይፈጠሩ ደግሞ ቀድሞ መፍትሄ ማዘጋጀት፣ እነዚህ ክራይሲስ ወይም ኮንፍሊክቶች ከተፈጠሩ ደግሞ ወዲያውኑ ሶሉሽን አሊያም መፍትሄ ማቅረብ የዚህ ካውንስል ትልቁ ስራ ነበር ማለት ነው። ያልገባችሁ ነገር ካለ ጥያቄ የተነሳባችሁ ነገር ካለ ኮሜንት ላይ ያሳውቁን። የዛሬ ቪዲዮ ይህን ይመስላል። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም ትምህርት ይሁንላችሁ።